ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ደግሞ ባዮሎጂን ቻፕተር 7 ይዤላችሁ መጥቻለሁ። በዚህ ቻፕተርም እንግዲህ ሁሉንም ፖይንቶች የዳሰስን ስፔሻሊ ደግሞ ፋይናል ኤግዛም የሚወጡባቸውን በደንብ ትኩረት እየሰጠን ራይቲንግ ላይ 3 ማርክ 4 ማርክ ይዘው የሚወጡ ጥያቄዎች አሉ ሊስት አድርጎ የሚሏቸው እና ስፔሻሊ እነሱ አንዱን ስታጡ 3 ማርክ 4 ማርክ ይዞባችሁ ስለሚወጣ እነሱም ላይ በደንብ ፎከስ እያደረግን ይህንን ቻፕተር እንግዲህ በደንብ አልገን የምንማማር ይሆናል። መምህሮችም እንግዲህ ፈተና እንዴት እንደሚሸውዷችሁና እንዴት እንደሚያወጡም ሁሉንም እንግዲህ በአሪፍ ዌይ አሳያችኋለሁ ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ተማሪዎችና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንግዲህ በዚህ ቻናል ላይ ብዙ ከባባድ ኮርሶች እና ሚድ ኤግዛም ፋይናል ኤግዛም ከነመልሶቻቸው ከጥሩ ማብራሪያ ጋር ይቀርብላችኋል። እንግዲህ ሰብስክራይብ በማድረግ ጀምሩ። ሁላችሁም በተጨማሪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮም እንዲሰራ የምትፈልጉትን በደንብ ጻፉልን ኮሜንት ላይ። እንግዲህ እስኪ ዛሬ ደግሞ ቻፕተር 7 ባዮሎጂን የምንቀጥል ይሆናል። ታክሶኖሚ ኦፍ ኦርጋኒዝምስ በሚል ቶፒክ ታክሶኖሚ ኦፍ ኢንቲሞሎጂ ኦፍ ታክሶኖሚ ኦፍ ኦርጋኒዝምስ በሚል ቶፒክ በመጀመሪያ እንግዲህ የምናየው ቶፒክ ኢንቲሞሎጂ ኦፍ ታክሶኖሚ የሚል ነው። በዚህ እንግዲህ የምናየው ምንድነው ስለ ታክሶኖሚ ኢንቲሞሎጂ ነው። ዘ ተርም ታክሶኖሚ was coined by Swiss naturalist ዲ ካንዶሊ in the French form taxonomy in 1830። እንግዲህ ይህ ቃል የተፈጠረው ዲ ካንዶሊ በተባለ በስዊዘርላንድ የተፈጥሮ ተመራማሪ ሲሆን ህይወት ያላቸው ነገሮች በስርዓት የማደራጀት አስፈላጊነትን ለመግለጽ የተጠቀመበት ቃል ነው። ምን ታክሶኖሚ የሚለው ወርድ ማለት ነው። the word derived from two Greek words taxis and arrangement and nomos means law። እንግዲህ ይህ ታክሶኖሚ የሚለው ቃሉ እንግዲህ ታክሲስ እና ኖመስ ከሚሉ ሁለት የግሪክ ቃላት የተገኘ ሲሆን ትርጉማቸውም ታክሲስ ማለት አደረጃጀት ሲሆን ኖመስ ማለት ደግሞ ላው ማለት ነው። እንግዲህ ታክሶኖሚ ማለት ህይወት ያላቸውን ነገሮች በህግና ስርዓት የማደራጀት ጥበብ ምን እንለዋለን? ታክሶኖሚ እንለዋለን ማለት ነው። this taxonomy literally means the law governing the classification or arrangement of organisms into taxa። እንግዲህ ቃሉ በቀጥታ ሲተረጎም ይሄ ታክሶኖሚ የሚለውን ቃል በቀጥታ ስንተረጉመው ምንድነው የሚለን? ታክሶኖሚ ማለት ህይወት ያላቸው ነገሮች በተለያዩ የታክሳ ወይም ቡድኖች በዛ ውስጥ በህግ መሰረት የማደራጀት ሳይንስ ታክሶኖሚ እንለዋለን ይለናል። ሌላው ደግሞ it is the base and all influencing biological science essential for understanding the ways of variations in the life። እንግዲህ ይህ ሳይንስ በባዮሎጂ ውስጥ እንግዲህ መሰረታዊና ሁሉን አቀፍ ሲሆን በህይወት ውስጥ እንግዲህ ያለውን እጅግ ሰፊ የሆነ ልዩነትና ሀብት ለመረዳት ወሳኝ ነው። ያለ ታክሶኖሚ በቢሊዮን የሚቆጠሩ ዝርያዎች ለይቶ ማጥራት መረዳት የማይቻል ይሆን ነበር ነው። ስለዚህ it is based ነው for influencing biological science። ስለዚህ ለባዮሎጂካል ሳይንስ በጣም ቤዝ ነው ማለት ነው። ማን ታክሶኖሚ የምንለው ሲስተማቲክስ versus ታክሶኖሚ። እንግዲህ ደግሞ ሲስተማቲክስ እና ታክሶኖሚ ልዩነታቸው ምንድን ነው? although sometimes used interchangeably maybe naturalists consider taxonomy as parts of the systematics። እንግዲህ የሚገርማቸው ነገር ይሄ ታክሶኖሚ እና ታክሲስ የሚለው ቃል ምንም እንኳን ሁለቱም ቃላት አንዳንዴ በተመሳሳይ ትርጉም ላይ ቢውሉም ብዙ የተፈጥሮ ተመራማሪዎች እንግዲህ ታክሶኖሚ የሲስተማቲክ አንድ አካል እንደሆነ አድርገው ይመለከቱታል ማለት ነው። ሲስተማቲክስ ማለት የበለጠ ሰፊ ሲሆን በዝርያዎች መካከል ያለውን የዝግመተ ለውጥ ግንኙነት የሚያጠናልን ሲስተማቲክስ እንለዋለን ማለት ነው። ታክሶኖሚ is mainly considered within 3 activities። እንግዲህ ታክሶኖሚ በዋነኛነት በ3 ዋና ተግባራት ላይ ያተኩራል ነው። እነዚህ ተግባራት እንግዲህ ህይወት ያላቸው ነገሮች በሳይንሳዊ መንገድ ለመለየትና ለመሰየም በተጨማሪም ለማደራጀት የሚያስችሉ የማዕዘን ድንጋዮች ናቸው ነው። እነሱ እነማን ናቸው? እስኪ እናያቸው። እነኝህን ፈተና ላይ ጥቀሱ ስለምትባሉ 3ቱን ትይዛላችሁ። ዲፈረንሳቸው ምንድን ነው ትባላላችሁ ነው። የመጀመሪያው እንግዲህ ክላሲፊኬሽንስ ነው። ክላሲፊኬሽንስ ማለት ምን ማለት ነው? it is the ordering or assignment of organisms into a hierarchy of ranks or what categories። ክላሲፊኬሽን ማለት ደግሞ ህይወት ያላቸውን ነገሮች በየደረጃው በተዋረድ ወይም በሄራርኪ በተቀመጡበት ክፍሎች ወይም ደረጃዎች ውስጥ መመደብ ማለት ምን ክላሲፊኬሽንስ የምንለው። ልክ እንግዲህ በቤተ መጽሐፍት ውስጥ መጽሐፍ በየአይነታቸው እንደምናደራጅ ሁሉ ክላሲፊኬሽንም ጀስት ላይክ ዛት እንደዛ ማለት ነው። በየሄራርኪው በየክፍሎች ማስቀመጥ ማለት ነው። it is the base
it is based on distinguished characters, similarities and or difference. ይህ አደረጃጀት የሚከናወነው በዝርያዎች መካከል በሚታዩ ልዩ ባህሪያት፣ ተመሳሳይነቶች እና ልዩነቶች ላይ በመመርኮዝ ነው። እነሱ ላይ ተመርክዘን የምንሰራው። ለምሳሌ አጥቢ እንስሳት ፀጉር ስላላቸውና ወተት ስለሚሰጡ በአንድ ክላስ ውስጥ ይመደባሉ ብንል ክላሲፊኬሽንስ ነው። ይሄ አንድ ክላሲፊኬሽንስ ነው። ሌላ ሁለተኛው የምናየው ደግሞ ኖሜንክሌቸር ነው። ኖሜንክሌቸር nomenclature means the naming of groups of organisms and the rules of governing the application of those names. nomenclature ማለት ደግሞ ለተለያዩ የህይወት ቡድኖች ስያሜ መስጠትና ይህን ስያሜ የሚመሩ ህጎችን ማውጣት ምን እንለዋለን? ኖሜንክሌቸር እንለዋለን። ይህም እንግዲህ በዓለም ላይ ላሉ ሁሉ ሳይንቲስቶች ስለ አንድ ዝርያ ሲያወሩ ተመሳሳይ ስምን እንዲጠቀሙ የሚያስችል ነው። ይሄ ኖሜንክሌቸር የምንለው ማለት ነው። ሌላው ሶስተኛው ደግሞ አይደንቲፊኬሽንስ ነው። አይደንቲፊኬሽንስ ማለት ደግሞ ምን ማለት ነው? አይደንቲፊኬሽን means the process of naming an organism or a specimen by referring it to an already existing classification system. አይደንቲፊኬሽን ማለት ደግሞ እንደምታውቁት አንድን ያልታወቀ ህይወት ያለውን ወይም ናሙና ወይም ይሄ ስፔስመንን ሊሆን ይችላል። ይሄን ስፔስመን ቀደም ሲል ከተዘጋጀ ክላሲፊኬሽን ስርዓት ጋር ከዚህ ከኤግዚስቲንግ ክላሲፊኬሽን ጋር ከሱ ስርዓት ጋር በማመሳከር ስሙን የመለየት ሂደት ማለት ነው። ይሄ አይደንቲፊኬሽን ነው። ለምሳሌ አንድ አዲስ አበባ ስታገኙ የትኛው ፋሚሊ ወይም ጂነስ ውስጥ እንደሚካተት መለየት የምትጠቀሙበት ሂደት የምንለዋለን አይደንቲፊኬሽንስ እንለዋለን ማለት ነው። እነኚህ የሶስቱን ልዩነቶች እንግዲህ በደንብ መያዝ ይኖርባቸዋል። እንግዲህ እዚህ ጋር ብሬንስቶርሚንግ ኩዌሽኖች አሉ። እነኚህ ብሬንስቶርሚንግ ኩዌሽኖች እንግዲህ ለራሳቸውን ቼክ እንድታደርጉበት ነው እዚህ ጋር ያመጣኋቸው። እኔ በቀጥታ እነሱን ዘልዬ ቀጣይ ቶፒክ ላይ ገባላቸዋለሁ ማለት ነው። ሌላው ደግሞ የምናየው early attempts to classify organisms። ይሄኛው ደግሞ ለመጀመሪያ ጊዜ ቀደም ብሎ ከሁሉም ኦርጋኒዝሞችን ክላሲፋይ ስላደረጉበት ሳይንቲስቶች ወይም ስላደረጉ ሳይንቲስቶችና እንዴት ክላሲፋይ አደረጉ የሚለውን እናያለን። The development of modern taxonomy was not linear path and started as early as human history itself. Several early Greek and Roman philosophers enumerated organisms. እንግዲህ የዘመናዊ ታክሶኖሚ እድገት እንግዲህ ቀጥተኛ መስመር የተከተለ አልነበረም ነው። ጅማሬውም ከሰው ልጅ ታሪክ ጋር የተቆራኘ ነው። ከጥንት ጀምሮ የግሪክና የሮማ ፈላስፋዎች በዙሪያቸው ያሉትን ህይወት ያላቸውን ነገሮች ለመዘርዘርና ለማደራጀት ሞክረው ነበር ነው። ይህም እንግዲህ የሞደርን አሁን ላይ ላለው ታክሶኖሚ የትልቅ አስተዋጽኦ ያበለጸጉት እነሱ ናቸው ማለት ነው። ብሬንስቶርሚንግ ኩዌሽኖች how taxonomy is grouping as a science እንዴት ነው ታክሶኖሚ as a science group የምናደርገው? what is the specific contribution of early naturalists to the development of modern taxonomy? የመጀመሪያዎቹ ናቹራሊስቶች ለአሁን ላለው ለታክሶኖሚ ያበለጸጉት አስተዋጽኦ ምንድን ነው የሚል ነው። ከዚህ በመቀጠል እንግዲህ ሁሉንም አንድ ባንድ እናያለን ማለት ነው። የመጀመሪያው እንግዲህ አርስቶትል ነው። አርስቶትል እንግዲህ ከ384 እስከ 322 ቢሲ የኖረ ሳይንቲስት ነው። የግሪክ ፊሎሶፈር who contributed extensively to the development of what modern biology። እንግዲህ አርስቶትል ለዘመናዊ ባዮሎጂ እድገት ከፍተኛ አስተዋጽኦ ያደረገ የግሪክ ፈላስፋ ነበር ነው። እንግዲህ የእሱ ሰዎች ለብዙ ዓመት የባዮሎጂ አስተሳሰብ መሰረት ሆነው አገልግለዋል ማለት ነው። He viewed as hierarchy and classification organism particularly in his work on the history of animals። ህይወት በተዋረድ ወይም በሂራርካል እይታ ይመለከት ነበር ነው። ይሄ እንግዲህ አርስቶትል በተለይም ስለ እንስሳት ታሪክ በጻፈው መጽሐፍ ውስጥ እንግዲህ ስናየው ህይወት ያላቸውን ነገሮች በየደረጃው አስቀምጦ እናገኘዋለን ማለት ነው። ይህም አስተሳሰብ ዛሬ ላይ ወይም ዛሬ ድረስ በታክሶኖሚ ውስጥ እንግዲህ ትልቅ ቦታ አለው ማለት ነው። His early works showed naturalist learnings which later evolved into more empirical studies on biological changes and diversity። የመጀመሪያዎቹ ስራዎች እንግዲህ በተፈጥሮ ጥናት ላይ ያተኮሩ የነበሩ ሲሆን በኋላ ግን በባዮሎጂካዊ ለውጦችና ልዩነቶች ላይም ወደሚያተኩሩ ተጨባጭ ጥናቶችም አድገዋል ነው። እነኚህም እንግዲህ ከፍልስፍና ወደ ሳይንስ የተሸጋገረ ወይም ሽግግር መደረጉን የሚያሳየን ነው። ሌላው ደግሞ የምናየው ቴዎፍራስተስ ነው። እንግዲህ ቴዎፍራስተስ የኛው ቴዎፍራስተስ ሜይ ቢ ከ370 እስከ 285 ቢሲ የኖረው እስካሁን ስሙን ሰምታችሁ ታውቁት ትችላላችሁ። ቴዎፍራስተስ እንግዲህ እጽዋትን በጥልቀት ይመለከት የነበረ ሰው ነው። ባይዘው ትልቅ ሳይንቲስት ነው። የክላሲፊኬሽን ስርዓትን በቋሚና በሎጂካዊ መንገድም ለመጀመሪያ ጊዜ በጽሁፍ ያሰፈረ ተመራማሪ ተደርጎ ይቆጠራል። ማን? ቴዎፍራስተስ የምንለው እንግዲህ ስራዎቹም ለዘመናት እንደ ዋና ማጣቀሻ ሆነውም አገልግለዋል ነው። he called the fathers of what? Botany by Linnaeus። እንግዲህ
እሱ በኋላም በሌነስ ወይም የእጽዋት ጥበብ አባት በፋዘር ኦፍ ቦታኒ የሚል ስያሜ ተሰጥቶታል። ይህም እንግዲህ ለእጽዋት ጥናት ያበረከተውን ታላቅ አስተዋጽኦ ያሳያል። ዘ ፋዘር ኦፍ ቦታኒ ተብሎ ስያሜ ተሰጥቶታል። In his book De Historia Plantarum classified 480 kinds of plants based on their habit። እንግዲህ ዲ ሂስቶሪያ ፕላንቴሪየም በተባለው መጽሐፍ 480 አይነት እጽዋትን እንደየአካላዊ ቅርጻቸው እና ባህሪያቸው ወይም ሀቢታቸው ከፋፍሏል። ይህ መጽሐፍ ምን የእጽዋት ታክሶኖሚ መሰረት እንደሆነም ይታመናል። His work reflected philosophy of dictionary or exclusive middle and organism is neither a not a within no intermediates። ስራው እንግዲህ የእሱ ስራ የዲክቶሚ ፍልስፍና ያንጸባርቃል። ይህም እንግዲህ አንድ ህይወት ያለው ነገር ወይ ኤ ወይ ቢ አይደለም የሚል ሲሆን በመካከላቸው ምንም አይነት አማራጭ እንደሌለ ያሳያል። ማለት ወይ ኤ የሚል ነገር ኤዘር ኤ ኖት ኤ ወይ ኤ ነው ወይም ኤ አይደለም የሚል በመካከላቸው ምንም አይነት አማራጭ ወይም ልዩነት እንደሌለ ያስቀመጠበት ነው። He was a typologist and believing every natural group of organisms has an invariant and idealized patterns። እሱ እንግዲህ ታይፖሎጂስት ነበር ነው። ይህ ማለት እያንዳንዱ ተፈጥሮ የህይወት ቡድን የማይለወጥና ፍጹም የሆነ ወካይ ንድፍ ወይም ፓተርን አለው ብሎ ያምን ነበር ነው። Pliny is the elder 23 out of 79 AD። እንግዲህ የኛው ሁለተኛው ሳይንቲስት ደግሞ ፕሊኒ ዘ ኤልደር የተባለውን የምናይ ይሆናል። ከ23 እስከ 7 ዓመተ ምህረት የቆየ ነው። ይሄኛውም ሮማን ስኮላር ኤንድ ናቹራሊስት who wrote encyclopedic books titled Historia Naturalis። እንግዲህ ሂስቶሪያ ናቹራሊስት በሚል ርዕስ ሁሉን አቀፍ መጽሐፍትን የጻፈ እንግዲህ የሮማ ምሁርና የተፈጥሮ ተመራማሪ ነበር ነው። ስራዎችም እንግዲህ በወቅቱ የነበሩን የተፈጥሮ እውቀትና በሰፊው ያጠቃለሉ ትልቅ ግኝቶች ነበሩ ነው። የዚህ የፕሊኒ ዘ ኤልደር የተሰኘው ሰውዬ መጽሐፍቶች ማለት ነው። He mentioned and categorized plants based on their horticulture practice, medical use and timber use። እንግዲህ እጽዋትን እንደ አትክልት እንክብካቤያቸውና ለመድኃኒት ያላቸውን ጥቅምና ለእንጨት የሚሰጡትን አገልግሎት በመለየት ዘርዝሯቸዋል ነው። ያንን መሰረት በማድረግ ከፋፍላቸው ነበር ነው ለመጀመሪያ ጊዜ እሱ። እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ የምናየው በፈርስት ሴንቸሪ ኤዲ አማካኝነት የነበረው ዲዮስኮርዲየስ የተሰኘው የግሪኩ ፊዚሽያን ነው። ይሄኛው ደግሞ ሳይንስ ምንድነው ያደረገው? በመጽሐፍ ዲ ማቴሪያ ሜዲካ ውስጥ እንግዲህ 600 ያህል የመድኃኒት እጽዋትና ጠቀሜታቸውን ያጠናና የገለጸ የግሪክ ሐኪም ነበር ነው። የ600 ያህል እጽዋት አስቡት፣ 600 ያህል እጽዋትን ጠቀሜታቸውን የገለጸ ያጠና የመጀመሪያ ሳይንቲስት ትልቅ ሳይንቲስት ነው። ይህ መጽሐፍ እንግዲህ ለዘመናት በሕክምናው መስክ እንግዲህ እንደ ዋና ማጣቀሻ ሆኖም አገልግሏል። እሱ የጻፈው መጽሐፍ ማለት ነው። ዲ ማቴሪያ ሜዲካ የተባለው የጻፈው መጽሐፍ የሱ ማለት ነው። ሌላው ደግሞ ይሄ ኤዶት ኬሳልፊነስ የምንለው ነው። ይሄኛው ሳይንቲስት ደግሞ ምንድን ያደርገው in his book ዲ ፕላንቲስ he illustrated about 1500 plant species። እንግዲህ ዲ ፕላንቲስ በተባለው መጽሐፍ ደግሞ 1500 የሚደርሱ የእጽዋት ዝርያዎችን በምስል አስደግፎ አቅርቧል። ይህም እንግዲህ ዝርያዎችን በእይታ ለመለየት ትልቅ እገዛም ያደረገ ትልቅ መጽሐፍ ጽፏል ነው። He classified plants based on the definite morphological criteria like habit, fruits, seeds and the position of ovaries። እጽዋት እንግዲህ እንደ አካላዊ ቅርጻቸው፣ ፍሬያቸው፣ ዙሪያቸው ወይና የኦቫሪ አቀማመጥ ባሉ ተጨባጭ የሞርፎሎጂካል መስፈርቶች ላይ ተመስርቶም ከፋፍሏቸው ነበር ነው። ሌላ ደግሞ ጂ ባውሊ ከ1554 እስከ 1631 የኖረ እና ጂ ባውሊ ደግሞ ከ1560 እስከ 1624 የኖረ እና ደግሞ ስዊስ ቦታኒስትስ ናቸው። ስዊስ ቦታኒስት ብራዘር who worked along similar lines እንግዲህ በተመሳሳይ ዘመናት መስመር ላይ ይሰሩ የነበሩና የስዊዘርላንድ የእጽዋት ተመራማሪ ወንድማማቾች ነበሩ። የእነሱ ስራ እንግዲህ ለዘመናዊ ታክሶኖሚም መሰረት የጣለ ነበር ነው።
ሳይንቲስቶች የዚህ ሁለቱ ሳይንቲስቶች። ሌላው እንግዲህ እዚህ ጋር ደግሞ ሌላ ሀሳብ እዚህ ጋር እንትዙ የምፈልገው ምናልባት ፈተና ሊወጣ የሚችለው ነገር remember that for recognizing genera and species as a major taxonomic labels እሱ እንግዲህ ጀነራ ወይም ጂኒየስ እና ስፒሺስ ወይም ዝርያ ተብሎ የሚጠራው እንደ ዋና የታክሶኖሚ ደረጃዎች በመለየት ይታወሳል ነው። ይህም እውቅና እንግዲህ ለዘመናት የክላሲፊኬሽን ስርዓት መሰረት ሆኖ አገልግሏል ነው። so he used a binary nomenclature genus name plus a single specific name እንግዲህ ባለ ሁለት ስም ስርዓትን ባይነሪ ኖሜንክሌቸርን ተጠቅሟል። ይህም እንግዲህ የጂኒየስ ስምን ከአንድ የተወሰነ ዝርያ ስም ጋር በማጣመር ስማቸውን ኔም ያደረገበት መንገድ ነው። ሊነስ ኤንድ ፖስት ሊናን ክላሲፊኬሽን ሲሆን ሌላው ደግሞ እዚህ ጋር የሊነስ እና የፖስት ሊናንስ ክላሲፊኬሽን ማለት ነው። ካርሎስ ሊናስ ከ1707 እስከ 1778 a Swiss taxonomist and physician. He is the founder of modern taxonomy for both plants and animals. እንግዲህ ስዊዘርላንዳዊው ወይም ይሄ ታክሶኖሚስት እና ሐኪም የሆነው ካርሎስ ሊናስ ደግሞ ለሁለቱም ለእጽዋቶች እና ለእንስሳት የዘመናዊ ታክሶኖሚ መስራች ተደርጎም ይወሰዳል። የእሱ ሰዎች እንግዲህ ዛሬ ድረስ በስፋት ጥቅም ላይ የሚውሉ ናቸው ነው። የሳይንስ የታክሶኖሚ ተመራማሪዎች ብዙ ጊዜ እነኝህን ሪፈር ያደርጋሉ ነው። ስለነኚህ መጽሐፍቶችም ይጠቀማቸዋል ማለት ነው። His two most important works are እንግዲህ የእሱ ደግሞ እጅግ በጣም አስፈላጊ የሆኑ ስራዎቹ የሚከተሉት ናቸው ነው። እነዚህ መጽሐፍቶች እንግዲህ ለዘመናዊ ታክሶኖሚ የማዕዘን ድንጋይ ናቸው። የመጀመሪያው እንግዲህ ጀነራል ፕላንቴሪየም የተሰኘው ነው። ሁለተኛው ደግሞ ስፒሺስ ፕላንቴሪየም የተሰኘው። እነዚህ ሁለቱ መጽሐፍቶች እንግዲህ ለሱ ስራ በጣም ትልቅ የነበሩና አሁንም ድረስ ትልቅ ቦታ ያላቸው መጽሐፍቶች ናቸው ነው። So he is the father of modern taxonomy and classification system as artificial. It is depend on the few characteristics, number and position of the stamens and pistils. ምንም እንኳን የዘመናዊ ታክሶኖሚ አባት ተብሎ ቢጠራም የእሱ የክላሲፊኬሽን ስርዓት የተመሰረተው በጥቂት ባህሪያት ለምሳሌ የአበባ ዘር አምራች ስቴመንስ እና ተቀባይ ፒስትልስ ብዛትና አቀማመጥ ላይ ብቻ ስለነበር ሰው ሰራሽ ወይም አርቲፊሻል ነበር። በእነኝህ ላይ ተመስርቶ ነበር ነው ሲሰራ የነበረው። ሌላው ደግሞ እንግዲህ የምናየው ሌላው ትልቁ ፖይንት ዘ ፋውንዴሽንስ ኦፍ ሞደርን ክላሲፊኬሽንስ ነው። እንግዲህ እስካሁን ያየነው የበፊቱ እንግዲህ ለሞደርን ክላሲፊኬሽን ለሞደርን ታክሶኖሚ አስተዋጽኦ ያደረጉ የመጀመሪያዎቹን ነው። አሁን ደግሞ እስኪ ሞደርኑ ምን ይመስላልና ሞደርኑ እንዴት ምን ነገሮች አካቷል፣ ከትራዲሽናል ውስጥ ከመጀመሪያው ምን ነገር አሻሽሎ መጥቷል የሚለውን የምናይበት ፖይንት ነው ማለት ነው። So the modern classification was built upon the works of later taxonomists who moved away from the Linus artificial system. እንግዲህ ዘመናዊ የክላሲፊኬሽን ስርዓት የተገነባው ከሊነስ ሰው ሰራሽ ስርዓት እንግዲህ በራቁ እና በተሻሻሉ የተመራማሪዎች ስራዎች ላይ ነበር ነው። እነዚህ ተመራማሪዎች እንግዲህ ክላሲፊኬሽንን በተፈጥሯዊ ግንኙነት ላይ እንዲመሰረትም አድርገዋል ነው። ከነሱም መካከል እንግዲህ እዚህ ጋር ዘርዝሬላችኋለሁ ነው። የመጀመሪያው ኤምደት አንዲሶን ከ1727 እስከ 1806 የነበረው ነው። ሁለተኛው ደግሞ ዲጁሲ የተሰኘው ከ1748 እስከ 1836 ድረስ የቆየው ነው። ሌላው ሶስተኛው ደግሞ ጄዲ ሌማርክ የተሰኘው ነው ከ1744 እስከ 1829 እና ኤዳትፒ ዲ ካዶሌ የተሰኘው ነው። ሌላውና የመጨረሻው ደግሞ ሲ ዳርዊን የተሰኙት እንግዲህ እነኚህ ሳይንቲስቶች ለሞደርን ታክሶኖሚ ክላሲፊኬሽንስ በጣም ትልቅ አስተዋጽኦ ያደረጉ ናቸው ማለት ነው። እንግዲህ መጀመሪያው የምናየው ኤምዳት አንዲሶን የተሰኘው ነው። እዚህ ጋር ደግሞ እንግዲህ ኤምዲ አንዲሰን እንግዲህ ከ1727 እስከ 1806 የቆየ ሳይንቲስት ነው። እሱ ደግሞ ምንድነው የሚለን አንድ ህይወት ያለውን ነገር ለመመደብ ሁሉንም ገጽታዎች የሚሸፍኑ በርካታ ባህሪያትን መጠቀም እንዳለበትና ለእያንዳንዶቹ ከሌሎች የበለጠ ትኩረት መሰጠት እንደሌለበት አበክሮ የሚናገር ሳይንቲስት ነው። ሁለተኛው ደግሞ ሌማርክ ነው። ሌማርክ ደግሞ ምንድነው የሚለን በጣም የሚታወቀው እንግዲህ ሌማርኪዝም በሚባለው የዝግመተ ለውጥ ቲዎሪ ሲሆን በዚህ ቲዎሪ መሰረት እንግዲህ አንድ ህይወት ያለው ነገር በህይወት ዘመኑ ያገኛቸውን ባህሪያት ለትውልድ ይተላለፋሉ የሚል አይዲያ ነው እንግዲህ ይዞልን የመጣው ይሄኛው ነው። ሌላው ደግሞ ዳርዊን ነው። ዳርዊን ደግሞ ምንድነው የሚለን አዲሱ የዝግመተ ለውጥ ቲዎሪ ወይም ዘ ኦሪጂን ኦፍ ስፒሺስ በሚባለው ወይም የዝግመተ ለውጥና የፖፑሌሽን አስተሳሰብን በክላሲፊኬሽን ስርዓቶች ውስጥ በማካተት ከቀላል ሞርፎሎጂካል ተመሳሳይነቶች ባለፈ እንዲታይም ያደረገ ትልቅ ሳይንቲስት። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ
ቪዲዮን ላይክ እና ሼር በማድረግ አበረታቱ ማለት ነው። ሌላው ደግሞ እዚህ ጋር የማየው ዘ ሞደርን ቪውስ ኦፍ ክላሲፊኬሽን ኦር ስኪምስ ኦፍ ክላሲፊኬሽን የሚል ነው። ይሄኛው ደግሞ እንግዲህ ሞዴሉን ደግሞ ጀስት ሪል ሞዴሉን ምን ይመስላል የሱን ነው። Unlike the system, the modern classification depends on combined evidence from morphology, ultrastructure, and molecular and phylogeny. Different approaches to comparing character status have led to 5 different classification systems. እንግዲህ ከጥንት ስርዓቶች በተለየ መልኩ የዘመናዊ ክላሲፊኬሽን በሞርፎሎጂ ወይም የቅርጽ ጥናት ላይ በአልትራስትራክቸር የሴል ውስጥ አወቃቀር እና በሞለኪውላር ፊሎጀኒ ወይም የሞለኪውላዊ ዝምድና ከተገኙ የተቀናጁ ማስረጃዎች ጋር ይመሰረታል። እነኚህን ሁሉ በአንድ አድርጎ እነኚህን ሁሉ በአንድ ይዞ የሚያጠናልን ያስቀመጠልን ሀሳብ እንግዲህ ሞደርን ቪውስ ኦፍ ክላሲፊኬሽን ወይ የሞደርን ቪው ነው ማለት። የሞደርን ቪው እንግዲህ በዚህ ላይ የተመሰረተ ነው። እዚህ ጋር ደግሞ አርቲፊሻል ክላሲፊኬሽን ሲስተምስ የሚባል አለ። only one of the few characters are selected for comparisons። ይሄኛው ደግሞ ምንድነው የሚለው በዚህ ስርዓት ውስጥ እንግዲህ ለማነጻጸሪያነት የሚመረጡት አንድ ወይም ጥቂት ባህሪያት ብቻ ናቸው። ይህ እንግዲህ ስርዓቱ ቀላል እንዲሆን ቢያደርገውም የተፈጥሮ ግንኙነት በደንብ አንጸባርቁም ነው። ይሄኛው አርቲፊሻሉ ማለት ነው። ራንኪንግ is done subjectively። የሚገርማችሁ ነገር የደረጃ አሰጣጡ የሚከናወነው በተመራማሪው ግል አስተያየት ነው። ሰብጀክቲቭ ነው። ያ ተመራማሪ በራሱ ላይ ተመስርቶ ነው እንግዲህ አስተያየቱን የሚሰጠው። the system is ይህ ስርዓት እንግዲህ ሞኖላይቲክ ነው። ማለትም ሞኖላይቲክ ነው ስንል ይህ ማለት በአንድ ቡድን ውስጥ ለመካተት የግድ የተወሰኑ ልዩ ባህሪያት መያዝ ያስፈልገዋል ማለት ሞኖላይቲክ ወይም the system is monothetic የሚለው ምንድነው? ሲስተሙ ወይም ስርዓቱ ሞኖዘይቲክ ነው ማለት በአንድ ቡድን ውስጥ ለመካተት የግድ የተወሰነ ባህሪያት መያዝ ያስፈልጋል። ያም ባህሪ ካልያዙ በዛ ሲስተም ውስጥ መካተት አይችሉም የሚል አይነት እሳቤ ነው ያላቸው። ሞኖዘይቲክ የምንለው እንግዲህ አይዲያ ይሄኛው ነው። ሌላው ደግሞ ቴዎፍራስተስ ኤንድ ሊነስ አር ጉድ ኤግዛምፕል ኦፍ ዚስ ሲስተም። እንግዲህ ቴዎፍራስተስ እና ሊነስ እንግዲህ የዚህ ስርዓት ጥሩ ምሳሌዎች ናቸው። ሁለቱም እንግዲህ በተወሰነና በቀላሉ የሚታዩ ባህሪያት ላይ ተመስርተው ክላሲፊኬሽንን ሰርተው አልፈዋል ማለት ነው። ሌላው ደግሞ ኔቸር ኦፍ ክላሲፊኬሽን ሲስተምስ ነው። የክላሲፊኬሽን ሲስተም ኔቸርስ based on many characters selected for their value in correcting with other characteristics። ይህ ስርዓት እንግዲህ ከሌሎች ባህሪያት ጋር ባላቸው ግንኙነት ዋጋቸው በሚታወቁ በርካታ ባህሪያት ላይ የተመሰረተ ነው። ዋጋቸው በሚታወቅ ባህሪ ላይ እንግዲህ የሚመሰረት ይህም እንግዲህ የበለጠ ተፈጥሯዊና የሆነ ቡድን አደረጃጀትን ይፈጥራል። አያችሁ የሆነ ተፈጥሯዊ በተፈጥሮ የያዘ ያን የሚመስል ተፈጥሮ የሚመስል ቡድን የዛን ቡድን አደረጃጀት የሚፈጥርልን ነው። the system is polythetic ነው። ይሄኛው ደግሞ ሲስተም ምንድነው? polythetic ነው። polythetic means it places organisms within the greatest numbers of shared features together and no single feature is essential for membership። ስርዓቱ polythetic ነው የምንለው ይህ ማለት ብዙ ተመሳሳይ ባህሪያት የሚጋሩ ህይወት ያላቸው ነገሮች በአንድ ላይ ያስቀምጣል። ብዙ ምን የሚጋሩ ልኳቸው ብዙ ተመሳሳይ ባህሪ የሚጋሩትን በአንድ። ሞኖቴቲክ ሲባል ግን በአንድ ቡድን ውስጥ ለመተካት የግድ የተወሰነ ልዩ ባህሪያት መያዝ ያስፈልጋል። የተወሰነ ልዩ ባህሪያት ነበር ሞኖቴቲኮች ቅድም የዲፋይን አድርጉት ሞኖቴቲክ ብለው ዲፋይን ያደረጉት ማለት ነው። ይሄኛው ሲሆን ግን ፖሊሴቲክ ነው። ያ ማለትም ብዙ ተመሳሳይ ባህሪያት የሚጋሩ ህይወት ያላቸው ነገሮች በአንድ ላይ ማስቀመጥ ፖሊሴቲክ ነው። እናም ደግሞ በአንድ ቡድን ውስጥ ለመተካት የግድ መኖር ያለበት አንድም ባህሪ የለም የሚል እሳቤ ነው የመጣው ነው እዚህ ጋር። አንደርሰን ኤንድ ጂጂሱ are good examples of this system። አንደርሰን ኤንድ ጂጂሱ የዚህ ስርዓት ጥሩ ምሳሌዎች ናቸው ነው። እነሱ እንግዲህ ክላሲፊኬሽን በተቻለ መጠን ብዙ ባህሪያትን ማካተት አለበት ብለውም ያምኑ ነበር። የሆነ ስፔሲፊክ ነገር ላይ ሊሚት መደረግ የለበትም የሚል አይዲያ ይዘው የመጡ ናቸው ነው። ፋይሌቲክ ኦር ኢቮሉሽነሪ ክላሲፊኬሽን ሲስተም የሚለው ነው ደግሞ የምናየው። ፋይሌቲክ ኦር ዋት ኢቮሉሽነሪ ክላሲፊኬሽን ሲስተም aims to reconstruct an evolutionary sequence from the most primitive to the most advanced or derived character። እንግዲህ የኛው ፋይሌቲክ ወይም ኢቮሉሽነሪ ክላሲፊኬሽን ሲስተም ደግሞ ሲስተም ዋና ዓላማው ከጥንታዊ ከፕሪሚቲቭ ጀምሮ እስከ በጣም የላቀ ድራይቭድ ባህሪ ድረስ ያለውን የዝግመተ ለውጥ ቅደም ተከተል እንደገና መገንባት አይነት ነገር ነው። ያች ከማን ከፕሪሚቲቭ እስከ ድራይቭድ ድረስ። ፕሪሚቲቭ ከጥንት የነበረ የጥንት የድሮ ነው። ድራይቭድ ስንል በጣም የላቀ ባህሪ ያላቸው እስከዛ ድረስ ያለውን መያዝ አለበት የሚለው ይሄ እንግዲህ ፋይሌቲክ ኦር ኢቮሉሽነሪ ክላሲፊኬሽን ሲስተምስ የምንለው ነው። ኢንሹርስ ዛት ኢች ታክሰን ኢዝ
ሞኖፋይላይቲክ አራይዝ ፍሮም ኤ ሲንግል አሲስተር። እንግዲህ እያንዳንዱ ታክሰን ወይም ታክሰን የምንለው የቡድን ምደባ ማለት ነው። ታክሰን ብለን የምንጣት የቡድን ምደባ ማለት እና ደግሞ ሞኖፋይላይቲክ የምንለው ደግሞ ከአንድ ሲንግል አሲስተር ምን ያደረገ የመጣ ማለት ነው። ሶ እያንዳንዱ ታክሰን ከሞኖፋይላይቲክ መሆኑን ማረጋገጥ አለበት ወይም ያረጋግጣል ነው። ሶ ይሄ ታክሱ የግዴታ ከዚህ ከሞኖፋይላይቲክ መሆኑን ማረጋገጥ ያስፈልጋል። ይህ ማለት ሁሉም ቡድኑ ወይም ሁሉም የቡድን አባላት ከአንድ የጋራ ቀዳሚ ዝርያ የመጡ ናቸው ማለት ነው። ሶ በዚህ አይዲያ ይሄኛው እንግዲህ የሚመሰረተው uses the fossilical to determine which characteristics are primitive versus advanced የትኞቹ ባህሪያት ጥንታዊና የትኞቹ ደግሞ የላቁ እንደሆኑ ለመወሰን የቅሪተ አካል መረጃዎችን ወይም ፎሲል ሪከርዶችን ይጠቀማል። ሌላው ደግሞ ፌኔቲክስ ክላሲፊኬሽን ሲስተም። ፌኔቲክስ ክላሲፊኬሽን ሲስተም ደግሞ በምን ላይ የሚሰራው የስርዓት ደግሞ እኩል ክብደት በተሰጣቸው በርካታ ባህሪያት ላይ የተመሰረተ ሲሆን ንጽጽሮችም እንግዲህ በኮምፒውተር ፕሮግራሞች አማካኝነት ይከናወናል የሚል based on the numerous character of equal weight within the comparison made using computer programs ይለናል ማለት ነው። Phonetic means a relation based on overall similarity of all available morphological characters. ፌኔቲክ ማለት ባሉን ሁሉም የሞርፎሎጂካል ባህሪያት አጠቃላይ ተመሳሳይነት ላይ የተመሰረተ ግንኙነት ማለት ነው። ማን ፌኔቲክ የምንለው ይህ ዘዴ እንግዲህ የዝግመተ ለውጥ ታሪክን ከግምት ውስጥ አያስገባም። ይሄኛው የዝግመተ ለውጥ ታሪኮችን አይጠቀም ወይም ከግምት ውስጥ አያስገባም። ዘ ሜተድ ኢንቮልቭስ ይህ ዘዴ እንግዲህ የሚከተላቸው ደረጃዎችን አሉት ነው። ከነዚህ ደረጃዎች እንግዲህ የመጀመሪያው ምንድነው? ሴሌክቲንግ ታክሳ። ሴሌክቲንግ ታክሳ ሚንስ ኦፕሬሽናል ታክሶኖሚ ዩኒትስ ኦፍ OTUS። ሁለተኛው ደግሞ ምንድነው? ሴሌክት ላርጅ ነምበር ኦፍ ካራክተር ስቴትስ። እንግዲህ ላርጅ ነምበር ኦፍ ያለው ከፍተኛ ቁጥር ያላቸውን ካራክተር ስቴቶች ምን ማድረግ መምረጥ ነው። ሶስተኛው ደግሞ ዲስክራይቢንግ ኦር ሜዠሪንግ ካራክተር ስቴትስ፣ የስቴቱን ካራክተር ዲስክራይብ ማድረግ ወይም ደግሞ ሜዠር ማድረግ የሚል ነው። ሌላው ደግሞ ራንክ ማድረግ ነው። ወደ ታክሶኖሚክ ሄራርኪ ያንን ነገር በዛ መሰረት ራንክ ማድረግ ነው የሚለን ማለት ነው። ሌላው ደግሞ ፊሎጀኔቲክ ክላሲፊኬሽን ሲስተም ኦር ክላዲስቲክስ የምንለው አለ ማለት ነው። this system determines similarity by constructing branching patterns of evolution or what cladograms። እንግዲህ ተመሳሳይነት የሚወሰነው የዝግመተ ለውጥ የቅርንጫፍ ስርዓት ንድፎችን ወይም ክላዶግራምስ በመገንባት ነው ይላል። ይህም እንግዲህ የዝርያዎችን የጋራ ዝምድና በግልጽ ያሳየናል ነው። this method ይህ ዘዴ እንግዲህ የሚያካትተው የራሱን ምን ያሉ ደረጃዎች ይይዛል። እነዚህ ደረጃዎችን የዝግመተ ለውጡን ግንኙነት በትክክል ለማሳየት ያግዙናል። የመጀመሪያው እንግዲህ እንደቅድም ይኸኛው ሴሌክቲንግ ሞኖፋይሌቲክ ታክሳ ነው የመጀመሪያው። ሁለተኛ ደግሞ ሴሌክቲንግ ካራክተር ኢቮሉሽናሪ ኢንተረስት ነው። ሶስተኛ ዲስክራይቢንግ ኦር ሜዠሪንግ ካራክተር ስቴት፣ ያንን ካራክተር ስቴቱን ዲስክራይብ ወይም ሜዠር ማድረግ ያው ተመሳሳይ ከቅድሙ ጋር የተለየ ነገር የለውም። ሌላው አራተኛው ደግሞ ዲተርማይኒንግ ሆሞሎጂስ ኦፍ ካራክተርስ ነው። ጀነሬቲንግ ትሪስ ኦር ዋት ክላዶግራምስ። እንግዲህ ይሄኛው ደግሞ ትሪዎችን ወይም ክላዶግራሞችን መጨረሻ ላይ ሁሉ ነገር ከጨረስን ከሰራን በኋላ ምን ማድረግ ጀነሬት ማድረግ የሚል ነው ማለት ነው። Once a cladogram or tree of life is generated, a classification can be constructed based on it. በዚህ ክላዶግራም የምንለው የህይወት ዛፍ ማለት ነው። ክላዶግራም ማለት ምንድነው? የህይወት ዛፍ። አንዴ እንግዲህ ክላዶግራም ከተሰራ በኋላ ወይም እሱን ኮንስትራክት ከተደረገ ጀነሬት ከተደረገ በኋላ በሱ ላይ የተመሰረተ የክላሲፊኬሽን ሲስተም መገንባት ይቻላል። ይህም እንግዲህ በዝግመተ ለውጥ ላይ የተመሰረተ በጣም አስተማማኝ የምደባ ስርዓት ነው ማለት ነው። ሌላው ደግሞ ዶሜንስ ኦፍ ላይፍ ኤንድ ዘ ሄራርኪ ሲስተም ኦፍ ክላሲፊኬሽንስ። እንግዲህ በዚህኛውም ቶፒክ እንግዲህ እንደተለመደው ራሱን የቻሉ ብሬንስቶርሚንግ ኩዌሽኖች አሉ። እንደተለመደው እነሱን ለራሳችሁ ትጠይቃላችሁ፣ ቪዲዮውን አቁማችሁ እንዳይበዛባችሁ። እዚህ ጋር እንግዲህ ደግሞ ሌነስ ነው። ሌነስ ዴቨሎፕ ሄራርኪ ኦፍ ሲስተም። ሌነስ እንግዲህ የራሱን የሄራርኪያል ወይም ተዋረድ የክላሲፊኬሽን ስርዓትን አዳብሯል። ይህም እንግዲህ ታክሳ ወይም የምደባ ቡድኖች ከትንሽ ወደ ትልቅ በሚያደርግ ሁሉን አቀፍ ቅደም ተከተል የሚደራጁበት ስርዓት እንደሆነ አስቀምጦልናል ማለት ነው። The modern system is organized around 3 domains based on the difference between eukaryotes and prokaryotes as revealed by RNA structure. እንግዲህ ዘመናዊ ስርዓት በዩካሪዮትስ እና በፕሮካሪዮትስ መካከል ባለው ልዩነት በአርኤንኤ አወቃቀር እንደሚታየው በዛ ላይ ተመስርቶ በሶስት ዋና ዋና ዶሜን ዙሪያ የተደራጀ ነው። የመጀመሪያው እንግዲህ ዶሜን አርቺያ ነው። ሁለተኛው ደግሞ ዶሜን ዩባክቴሪያ ነው። ዩባክቴሪያ ማለት ያው ባክቴሪያ ማለት ነው። ሶስተኛው ደግሞ ያው ዶሜን ዩካሪያ የምንለው ነው።
The major leaves in hierarchy as follows from the broadest to the most specific. እንግዲህ በዚህ ተዋረድ ውስጥ ያሉ ዋና ዋና ደረጃዎች ከሰፊው እስከ ዝርዝር ድረስ እንደሚከተለው ተዘርዝሯል። እያንዳንዱ ደረጃ እንግዲህ ከስሩ ያሉትን ቡድኖች ያጠቃልላል። የመጀመሪያው እንግዲህ ዶሜን ነው። ሁለተኛው ኪንግደም ይመጣል። ዝታይት ላይ ነበር በፊት ባይዞ ድሮኛ ስንማር። ሶስተኛው ደግሞ ፋይል ደግሞ ዲቪዥን ይመጣል። ከዛ ክላስ ይመጣል። ከዛ ኦርደር ይመጣልናል። ከዛ ፋሚሊ ይመጣል። ከዛ ጂነስ፣ መጨረሻ ትንሿ ስፒሺስ ትቀመጣለች ማለት ነው። In this system, related species are grouped into a genus. በዚህ ስርዓት ውስጥ እንግዲህ ተዛማጅ ስፒሺስ ወይም ዝርያዎች በጂነስ ውስጥ እንግዲህ ይመደባሉ። ተዛማጅ ጀነራል እንግዲህ በፋሚሊ ቤተሰብ ውስጥ ይመደባል። በፋሚሊ ወይም በቤተሰብ ውስጥ ይመደባል። እናም ሂደቱ በተዋረድ ወደ ላይ ይቀጥላል። እንደዚህ እያለ ይቀጥላል። እንደዛ ያደረግን ግሩፕ አደርጋለን ማለት ነው። ሌላው የምናየው the concepts of the kingdom የሚል ነው። እንግዲህ the concepts of kingdom የሚለውን ደግሞ በቀጣይ ፓርት የማስረዳቸውናል። እንግዲህ እስካሁን ዩቲዩባችን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።